ጋር የሚደረገው 1:30 ላይ ቼልሲ በስታንፎርድ ብሪጅ አርሰናልን የሚያስተናግድበት የለንደን ደርቢ ጨዋታ ነው what do you expect እስቲ እንጀምር ምን ተዋሰለ እሺ አመሰግናለሁ ራይ ምናልባት ይህ ጨዋታ ብዙ ሐሳቦችን ብዙ መላምቶችን ሊያስከትል የሚችል ጨዋታ እንደሆነ ይጠበቃል ምክንያቱ ደግሞ እንደምናስታውሰው ባለፉት በአውሮፓ ቻምፒዮንስ ሊግ እንዲሁም ደግሞ ባለፉት ሳምንታትም በሊግ ጨዋታ ላይ አሸንፈው የመጡበት መንገድ ትንሽ ብዙ አንተም ብሏቸዋልና ሁለቱም ከፍ ያለ የሞራል ስንቅ ይዘው ነው የሚመጡት እነዚህ ቲሞችና ስፔሻሊ ደግሞ ቼልሲ ባርሴሎና ነው አሸንፎ የመጣው በአውሮፓ ቻምፒዮንስ ሊግ አርሰናል ባየር ሙኒክን ቶተንሃምን ነው አሸንፎ የመጣውና ያን የለንደን ደርቢን አሸንፎ ከተመለሰ በኋላ ነው ያን እንግዲህ በሽንፈት ያልቀመሰውን 17 ወይ 18 ያክል ጨዋታዎችን ሽንፈት ያልቀመሰውን ባየር ሙኒክን ኤምሬትስ ላይ እንግዲህ ሽንፈት አቅምሶ መልሷልና እነኚህ የሞራል ስንቆች ትንሽ ከፍ ይላሉ ምክንያቱም ደግሞ ይሄን ይዞ ነው አርሰናል ቼልሲን የሚጠብቀውና ትንሽ ከባድ ነው የሚሆነው በተቃራኒው ደግሞ ቼልሲ ባርሴሎናን የሚያክል ክለብ አሸንፎ መጥቷልና በአውሮፓ ቻምፒዮንስ ሊግ ሁለቱም እንዳልኩ ከፍ ያለ የሞራል ስንቅ ይዘው ነው ይሄን የለንደን ለማድረግ ዝግጅት ላይ የሚገኙት ከዛ ውጪ ቼልሲ ቤት ብዙ መነቃቃቶች እየመጡ ነው የሚገኙት እነዚህ ስቴቫሆ የሚባሉ ተጫዋቾች አሁን ትንሽ ያነቃቁ ያለበት ደረጃ ላይ ነው የሚገኙት በዚህ ላይ ደግሞ ሌላ ቅመም ወይንም ጨው ይጨምራል ይመስለኛል ፓልመር ይገባል የሚል ደረጃ እንዳለ እየተመለከትነውና እነኚህ ነገሮች ትንሽ ጨዋታው ያ ድሮ ወደምናቀው ብለት የሚያሳድገው ይመስላልና ትንሽ ከትናንት በስቲያ ከምናቀው ለንደን ደርቢ ትንሽ ሞቅ ደመቅ ብሎ የምናገኘው ይመስለኛል በዛ ልክ ነው የሚሆነው ኦኬ what do you expect እና እንዴ ነው የዴክላሬሽን እና የሞሴስ ካይሴዶን ጉዳይ ምን ትላለህ በእርግጠኝነት በዛ ጨዋታ ልዩነት ፈጣሪ ሊሆን የሚችለው እንደ ደጋፊ ሳይሆን ደጋፊ አይደለም ሆነቱን ለምናገር ለሁለቱም ዲክላሬሽን ራይስ በእርግጠኝነት ልዩነት ፈጣሪ ሊሆን ይችላል ያን ቀን ለምን መሰለህ ከጀርባው ወይንም ደግሞ ከጎኑ ዙቢሜንዲ የሚባል ሌላኛውን ሮድሪጎ እየተመለከተን ነው ያለውና እሱን ከጎኑ ከጀርባው የትኛውን ቦታ ላይ እሱን ስራ ያን ደርቲግ የሚባለውን ስራ እዛው አንተ ስራልኝ እኔ መስራት የሚገባኝን ስራ ሰራለሁ ብሎ በነፃነት የሚጫወት ተጫዋች ነው ካይሴዶ ደግሞ ትንሽ ብዙ ሪስኮችን እየወሰደ ያ አለ አይደል ቲሙን ኦሬዲ ያንቀሳቀሰው ያለ እሱ ነው ማለት ይቻላል እሱ ሲጠፋ ቼልሲ ምን አይነት ቲም እንደሚሆን እየተመለከተን ነውና እንግዲህ በእርግጠኝነት በዛ ጨዋታ ልዩነት ፈጣሪ ሊሆን የሚችለው እሱ ነው ብዬ አስባለሁ ግን ካይሴዶ ምንም አይሰራም ወይም ደግሞ ምንም አይፈጥርም ማለት አይደለም ግን ጫናው ትንሽ ካይሴዶ ላይ ጨመረ የሚል ወይም ደግሞ በዛ ሚል ይመስለኛል ያ ደግሞ መስራት የሚገባውን ማድረግ የሚገባውን ነገር ከማድረግ ሊከለክለው ይችላል ምክንያቱም ዙቢሜንዲ ያለበት እንዳልኩ ዲክላይን ራይስ ነው ኤዜ ወይንም ደግሞ እንግዲህ ያን 8 ቁጥር ወክሎ ሌላኛው የሚገባውን ተጫዋች እንግዲህ አርሰናል ቤት አሁን የከሌ ነው ልዩነት ፈጣሪ ክትልበት አይደለም ሁሉም ተጫዋች ያ ከዋል ቀደም ጽፌልህ ነበር አርሰናል ቤት ማን ቢጎዳ ይቸገራል አርቴታ ተጎድቶ ከሜዳ ካልወጣ በስተቀር ማንም ቢጎዳ አርሰናል ቤት ችግር ነው የምትለው ነገር አይኖርምና በእርግጠኝነት በዛ ጨዋታ የሚፈጠረው አይታወቅም ያው ሜዳ ላይ ስትገባ የሚፈጠሩ ነገሮች ይኖራሉ ያ ካልሆነ በስተቀር ተመጣጣኝ ፉክክር ምንመለከት ይመስለኛል ግን በጣም ሊቸገርም ይችላል በዛ ጨዋታ በእርግጠኝነት ካይሴዶ ነው እንዳልኩ እንደሚቸገር እርግጠኛ ነኝ ምክንያቱም ያው ሙሉ ቲሙን የሚያንቀሳቅሰው እሱ ነው ሲፈልግ ሄንደርቲ ገሙን የአማካይ ተከላካይነት ስራው የሚሰራ እሱ ነው ሄዶ ማጥቃቱን ሲያግዝ ትመለከታዋለህ ቲሙን ሊድ ሲያደርግ ትመለከታዋለህ እና እነዚህ ነገሮች ትንሽ ሊያስቸግሩት ይችላሉ ልዩነት ፈጣሪ ካልከኝ ግን እንደግመት እንደው ነፃነት ሙሉ ቲሙ ከኋላም ከፊትም ሁሉም ነገር ሙሉ ስለሆነ እርግጠኛ ነኝ እርግጠኛም ባልሆንም ራይስ የተሻለ ነገር ማድረግ ይችላል የሆነ ነገር ሊፈጥር ይችላል የሚል ሐሳብ አለ አሁን ጎል ያስቆጥራል ወይ አሲስት ያደርጋል ማለት አይደለም ምክንያቱም አይተናል አይደል በአውሮፓ ቻምፒዮንስ ሊግ ጎል አስቆጠረ አሲስት አላደረገም ግን ምን አይነት ተጫዋች እንደነበረ የተመለከትነውና እንደ አይነት ነገሮች የሚፈጠሩበት እድል ሰፊ ነው የሚል እምነት አለኝ ራይ
ዋው በጣም ደስ የሚሉ ክሪቲካል የሆኑ መልሶችን ነው እየሰጠኝ ያለውና እንደው ታዲያ በመጨረሻ ነው ያላነሳሁት አንተ የምትለው ነገር ካለ ንገረኝና ለሌሎችም እድል ልስጣቸው። በቃ አይስ እስኪ አመሰግናለሁ ምናልባት ስላለው እንግዲህ ሲያነሳኝ ደግሞ እጽፋለሁ። ጻፍ ቴንክ ዩ ገቤ በጣም ኢትስ ክሪቲካል ኢሹዎችን ያነሳው ዴክላር ራይስን የሚያደነክበት መንገድ እንዲሁም ደግሞ ካሴዶንም ያደነክበት መንገድ ደግሞ ሪስክም ደግሞ ሊቀበል እንደሚችል ብቻውን እንዳለ የሚያነሳበት መንገድ እኔ የምቀበለው ያ ነው በቃ። ስለዚህ ደስ የሚሉ ኢሹዎችን ያነሳው ቴንክ ዩ አመሰግናለሁ። ቀደም ስንል ነበረ ገበየው ስለ ስቶሪም ስናነሳ ነበርና ተነሳ ተተካ ባልቻ ስንል ነበር። እንግዲህ አንተ ላይቭ ስለገባ እናመሰግናለን። ሌላ ሰው ደግሞ እንተካለን። ሌላ ደግሞ አመሰግናለሁ። ቴንክ ዩ አባቴ። እሺ በመቀጠል ደግሞ የቼልሲን ማሊያ ቤካን ሄሎ ወይ አቤት መሳይ ሰላም ነው? ቤካዬ ሰላም ነው? እግዚአብሔር ይመስገናለሁ። ሁሉ ሰላም አለን ብራዘር። ከስንት ዓመት በኋላ እኔ ራሱ ማመን አቅቶኝ በጣም ስወዛገብ ነበር ታውቃለህ። የሆነ ተምታቶብኝ በአሁን ቪዲዮ ሳይ ነበር ታውቃለህ። በጣም ደስ ብሎኛል በነገራችን ላይ። አዎ በጣም ደስ ብሎኛል። ያው ህመም ስለነበረ በጣም ያው አንድ ላይ ስለተማርን ብዙ ነገር አውቃለሁና በጣም ደስ ብሎኛል። እኔም በጣም እና እኔ ባይዘይ ፎቶን አቅርቤ ነው እንትና አይቼ ነው እንጂ አንተ ማን ይሆን ብያቅርቤ ሳይ ነው ያወቁክና ስላገኘው በጣም ቤካዬ ደስ ብሎኛል። ያለበትን ያው የስራ ያው የእንትን ባላቅም ኦሬዲ በኔ ታይም ያው ጥሩ እንትን ላይ እንዳለ አይ ሆፕ ተስፋ አደርጋለሁ። ያው እኔ ወረኛ ስለሆንኩ እንዲ ላይቭ ላይ ስለምወጣ ይታወቃልና እናንተ ደግሞ አይታወቅም። እናንተ ያው በድብቅ የሚሰራ ትልቅ ነገር ስለሆነ እግዚአብሔር ይመስገን። አይ ጥሩ ላይ ነን እግዚአብሔር ይመስገን። ቤካዬ አመሰግናለሁ። እስቲ ከነገ በስቲያ የሚደረገውን የለንደን አርሰናልና የቼልሲን ጨዋታ ምን ኤክስፔክት ታደርጋለህ? ምን ትገምታለህ? አንድ እንደ ደጋፊ፣ ሁለተኛ ደግሞ ትንሽ ስጋት ብለህ ልታነሳ የምትችለው ነገር እንደ ቡድን ምንድነው? ግምት ምንድነው? የምታነሳው ነገር ካለ እስቲ ሐሳብ እድል ስጥ። እሺ አይ በጣም ጥሩ ነው። እንግዲህ ይሄን ያህል በደንብ ለአርሰናልም ለቼልሲም እንዲህ ነው ከሁለት አንዱ ይሄ ያሸንፋል ብዬ ለመገመት በጣም የሚያስቸግር ሁኔታ ላይ ነው አሁን ያለው። ምክንያቱም የሁለቱም ክለቦች ጥንካሬ እንደሚታይ ሆኖ አርሰናል ደግሞ ዘንድሮ በቃ እሱ ላይ ጎል ለማስቆጠር በጣም ክለቦች በጣም እየተቸገሩበት ነውና በጣም ብዙ ነገር ይፈትናል። ካቻምና ካየናቸው አርሰናል ደግሞ በጣም የተሻለ የቡድን ጥልቀትም ደግሞ በጣም ያለው የተጫዋቾቹ ደግሞ በጣም ብቃት በጣም አሁን ላይ የሚያሳምን ሆኖ ስላለ በጣም አስፈሪ ነው። በተቃራኒ ደግሞ ቼልሲም ደግሞ ያው ከቅርብ ጊዜ በኋላ በጣም እየተሻሻለ በጣም እየተጠናከረ እየተገነባ ያለ ኢንዞ ማሬስካ በጣም ጥሩ ስራ እየሰራ ያለ ቲም ስለሆነ በጣም የሆነ የሁለቱንም በቃ በድፍረት እንዲህ ነው ለማለት ያስቸግራል። ቼልሲ ያሸንፋል አርሰናል ያሸንፋል ለማለትም አስቸጋሪ ነው አሁን እንደ ደጋፊ ሳልሆን ማለት ነው። አሁን መወገን ምናምን አይደለም በጣም አስቸጋሪ ነውና ብቻ ግን በቲሞች ላይ ያለውን ኃላፊነት ልክ ነው። በቼልሲ በኩል በጣም እንትን አለ ውጥረት አለ። ካይሴዶ ላይ የተመሰረተ ቲም ነው። ሌሎች ጠንካራ አይደሉም ለማለት አይደለም፣ ግን በካይሴዶ ቦታ ለማን ነው ይሄን ያህል ሪስክ ቴከር ማን ነው የሚለው በጣም ለቲሙ ሚዛንን የሚጠብቅ ሁሉ ነገር የሚመሰረተው ከሱ የተነሳ ነው። አርሰናል ላይ ስትመጣ ተጫዋቾችን ቀይረ ብትጠቀም ራሱ በጣም አሁን ትላንትና ትሮሳርድ ተቆርጦ ሲወጣ ማዱኬ ገብቶ በቃ ልዩነት ፈጥሯልና በጣም ጥንካሬ ያላቸው ደግሞ ቼልሲ ላይ አንድ እንትን ማለት የምፈልገው በቀላሉ እጅ አይሰጥም። በቀላሉ እጅ የሚሰጥ አይመስለኝም። ምክንያቱም ቼልሲ ደግሞ ኢንዞ ፈርናንዴዝ ጠንካራ ሆኖ ከቀረበ በዛ
ቼልሲ መሃል ሜዳውን አሁን ለምሳሌ ትላንትናም የባርሳም ጨዋታ ላይ መሃል በጣም ተቆጣጥሮ ነበር ሁለቱ ኢንዞ በጣም ጥሩ ነበር ከኋላ ደግሞ ካይሴዶ እንግዲህ ተከላካይ አማካይ ሸፍኖ ሁሉ ነገር እንትን ሲል ነበር ከፊት ለፊት በነፃነት ደግሞ ኢንዞ ፈርናንዴስ ሲጫወት ነበርና በጣም ያምር ጨዋታ የሆነው የዛን ሰዓት ቼልሲ በቃ በአማካይ በጣም ዶሚናንት ስለሆነ ነው ምክንያቱም አርሰናል ላይ ስትመጣ ደግሞ በጣም ጠንካራ ናቸው እነሱም አሁን በአማካይ ክፍል ላይ በጣም ጠንካራ ናቸው ከሁለቱ አንዱ በቃ አማካይ ክፍል ላይ የሚበለጠው ቲም እንግዲህ የተሻለ እንትን አለው ብዬ ነው የማስበው ምክንያቱም በጣም የሁለቱም እንዲህ ለማለት ያስቸግራል እና ቼልሲም እርግጠኛ ነኝ ኢንዞ በጥሩ አቋም ካለ አሁን ዛሬ ደግሞ ፓልመርም እንደተመለሰ እየተዘገበ ነው ያለው ስታቢዮ በጣም ጥሩ አቅም አለው በጣም ጥሩ እየተጫወተ ነው ያለው ከክለቡ ጋር ያለው እንትኑ በጣም ደስ ይላል እና በጣም በቃ የሆነ ምርጥ ጨዋታ ይኖራል ብዬ አስባለሁ ደስ የሚል ጨዋታ ነው ብዬ ነው የማስበውና ቼልሲ እንዲያሸንፍ ደግሞ በጣም ከዛ የተያለ እንግዲህ ቋጥራለሁ ማለት ነው አዎ ደስ የሚሉ እንትኖችን የሚያነሳው ነው እንደው በመጨረሻ አንድ የተረሳ ነገር አለና ማዱኬ እንግዲህ ከምንም በላይ የባየር ሙኒክ ጨዋታ ሳይሆን ለኔ ትልቅ የምጠብቀው በናፍቆት የምጠብቀው ጨዋታ የቼልሲ ጨዋታ ነው ባል እንደው ስለማዱኬ ምን ትላለህ ስለማዱኬ ብዙ ነገር ማንሳት ይቻላል ምክንያቱም ቼልሲ ላይ ተጫውተው ስላየው አንድ ቲም አንተ የምትደግፈው ቲም ላይ የሆነ የራስ እንትን ላይ ከገባ በኋላ አሁን ለምሳሌ እኔ ቼልሲ ማሊያ ለብሶ ተጫውተው ሌላ ክለብ ሳይ በጣም እንትን ነው የምለው ታውቃለህ ተጫዋቾችን በጣም ነው እንትን የምለው ሳይ አሁን የሱ አቋሙ እንደዚህ መሆን በጣም ደስ ብሎኛል ምክንያቱም ቼልሲ እሱን ሲሸጥ የሆነ ሰዓት ላይ እንትን ብዬ ነበር ተደስቼ ነበር ደግሞ ልክም ያልሆነ ነገር ነበር ምክንያቱም በጣም ድሪብል በጣም ነው የሚያደርገው ኳስ እስከሚበላሽ ነው ማዱኬ ቼልሲ ቤት እያለ ድሪብል ሲያደርግ የነበረው ምክንያቱም አርሰናል ላይ ሄዶ በመጀመሪያ ጨዋታ ሲሰለፍ አይቸው ሌላ ተጫዋች ሆነብኝ ለኔ ማለት ነው ሌላ ተጫዋች ሆኖ ለምርኮ አንድም ነገር ተነጋግረን ነበር ታስታውስ እንደሆነ ቼልሲ ቤት የቢሄቨራል ችግር ካለባቸው አንዱ ሞስስ ካሴዶ ነበር ልብ አለው እስቲ ተነጋገር ነበር ልብ አለው እስቲ ይምጣና እስቲ አርሰናል ቤት ያይቀጥላትም የሚል ነገር ስናወራ ነበር ስንነጋገር ነበር ከቼልሲ ከአርሰናል ጨምፕሮች ጋርና እኔም ትንሽ ቼልሲ ቤት አየው የነበረውን አይነት አይ ቲንክ ያስተዳደር እንትን ነው አይደለ ያስተዳደር the way how ሰዎች ማለቴ በዛ በኩል ምናልባት ኃላፊነት የተሰጠ ሰው የሚወስነው ውሳኔ እንደዛ በአርሰናል እንዳለው ላይሆን ይችላል ምክንያቱም ይሄ ሁሉ ለቲም ጥንካሬ ይሄ ሁሉ ታስቦበት ነውና በቃ ለጓደኞቹ ኳስ ቶሎ ማቃበል የሚያገኛቸውን ስፔሶችን መጠቀም ምናምን ሳይ ከቼልሲ ጋር አይችልም አይደለም ማዱኬ ቼልሲም ላይ ያለ በጣም ነው የሚችለው አቅም አለው በጣም ለጥሩ ነገር ስንጠብቀው ነበረ በአጋጣሚ እንግዲህ ተሸጧል ግን ያን የነበረውን ደግሞ ትንሽ ጉድለት ብዬ እኔ ያሰብኩትን በመጀመሪያው ጨዋታ ላይ አርሰናል እንደገባ ቀይሮታል በጣም ነው የገረመኝ ማለት ነው አሁን ትላንት ባየር ሙኒክ ላይ ሲጫወት ያየሁት በቃ በጣም የሚገርም ፐርፎርማንስ በጣም ጥሩ ነው ብቻ ይሄን ነው ያየሁበት የማዱኬ በጣም አልገመትኩም ታውቃለህ ልክ እንደ ቼልሲ እንዳለ የሚጫወት መስሎኝ ነበርና የመሰለኝ ከቲም ውስጥ የሆነ ድካም ያለበት ቦታ እንዳለ ነው እየተሰማኝ ከኋላ የሚያግዙ እንትኖች ላይ ቦርድ ላይ የሆነ ነገር እንዳለ ነው የተሰማኝ ምክንያቱም ቢሄቨር ትንሽ እንትን ብሎ ነው መሰለኝ መስተካከል የሚቻል ነገር ነበረ ብቻ ግን አሁን ምንም እንትን ማለት እንትን ማለት ሳይሆን ያው ጥሩ ነው በጥሩ አቅም አሁን እየተጫወተ ነው ደስ ብሎኛል አሁን እንግዲህ ይመሻል ቤካይ ቴንክ ዩ እኛም ጥሩ ነገሮችን ነው ስታነሳ የነበረው ቀደም ስናነሳ ነበር ቀደም ግን ዋና ፖይንት ላነሳ የነበረው ከማኔጅመንት